የማዕከላዊ ኢትዮጵያ ክልል ሁለተኛው የትምህርት ሴክተር ጉባኤ የትምህርት ጥራት ለሁለንተናዊ ብልጽግና በሚል መሪ ሀሳብ የክልሉ ርዕሰ መስተዳድር ዶክተር እንዳሻው ጣሰው በተገኙበት በወራቤ ተካሂዷል። በጉባኤው መክፈቻ ላይ ንግግር ያደረጉት የክልሉ ምክትል ርዕሰ መስተዳድር የማዕከላዊ ክላስተር አስተባባሪና የትምህርት ቢሮ ኃላፊው አቶ አንተነህ ፍቃዱ የትምህርት ውጤታማነት መለካት ያለበት በትምህርት ይዘት፣ በተግባራዊ እውቀትና ክህሎት እንዲሁም የትውልዱን ሕይወት በመቀየር ሊሆን ይገባል ብለዋል። የትምህርት ውጤታማነት መለካት ያለበት ልጆቻችን በሚማሩት ትምህርት የትምህርት ይዘት ተግባራዊ በሚያደርጉት ዕውቀትና ክህሎት እንዲሁም ትምህርት የትውልድን ሕይወት መቀየር በመቻሉ ሊሆን ይገባል። ጥራት ያለው ትምህርት ማረጋገጥ ካልተቻለ እንደ አገርና እንደ ክልላችን ለሕዝቡ ለማሳካት ቃል የገባነው ራዕይ እንደ ማጠፍ ይቆጠራል። እንዲሁም የሀብት ብክነትን ያስከትላል። የክልሉ ትምህርት ሴክተር ለሀገሪቱ ሁለንተናዊ ብልጽግና አስተዋጽኦ ማበርከት የሚችሉ ዜጎችን ለማፍራት የተጣለበትን ኃላፊነት ለመወጣት እየሰራ መሆኑን ተናግረው በተለይ ባለፉት 2 ዓመታት የትምህርት ጥራትን ለማረጋገጥ በጥናት የተደገፉ ስራዎች እየተከናወኑ መሆናቸውን ጠቅሰዋል። የክልላችንም ትምህርት ሴክተር ለሀገሪቱ ሁለንተናዊ ብልጽግና አስተዋጽኦ ማበርከት የሚችል ዜጋ ለማፍራት የተጣለበትን ኃላፊነት ለመወጣት ጥራት ያለው ትምህርት ለሁሉም ዜጎች በፍትሃዊነት ተደራሽ ለማድረግ ጥረት እያደረገ ይገኛል። በተለይ ካለፉት 2 ዓመታት ጀምሮ የትምህርት ጥራትን ለማረጋገጥ በጥናት የተደገፉ ስራዎች እያከናወነ ይገኛል። ትምህርት ቤቶችን ለመማር ማስተማር ስራው ምቹ ለማድረግና ደረጃቸውን ለማሻሻል በአገር አቀፍ ደረጃ በተጀመረው ትምህርት ለትውልድ ንቅናቄ በሁለተኛ ዙር ክልላዊ ንቅናቄ ባለፈው በጀት ዓመት 1.6 ቢሊዮን ብር በማሰባሰብ 78 አዳዲስ ትምህርት ቤቶችንና 691 ተጨማሪ መማሪያ ክፍሎችን መገንባት መቻሉን አቶ አንተነህ ገልጸዋል። በ2018 በጀት ዓመት እንዲሁ 1.7 ቢሊዮን ብር ሀብት በማሰባሰብ የትምህርት ቤቶችን ደረጃ ለማሻሻል እንደሚሰራም አስታውቀዋል። በአንደኛ ደረጃ ትምህርት ቤቶች የመጻሕፍት ተማሪ ጥምርታ ክልላዊ አማካይ 1 ለ4 ማድረስ የተቻለ ቢሆንም በዞንና ልዩ ወረዳዎች መካከል ከፍተኛ ልዩነት ነው ያለው። ለሁለተኛ ደረጃ ትምህርት ቤቶች በትምህርት ሚኒስቴር በ3 ዙር የቀረበ ሲሆን ጥምርታው 1 ለ1 ደርሷል። የ8ኛ ክፍል ተማሪዎች ክልል አቀፍ ፈተና መጠነ ማለፍ እየጨመረ ያለ በመሆኑ የመጻሕፍት ተማሪ ጥምርታው በሁለተኛ ደረጃ ትምህርት ቤቶችም ከያዝነው ትምህርት ዘመን ጀምሮ የመቀነስ ዕድል ስላለው ትምህርት ሚኒስቴር ይህንን ከግንዛቤ ውስጥ በማስገባት በቀጣይ አቅርቦት ላይ የተለመደውን ድጋፍ እንዲያደርግ በዚህ አጋጣሚ በትህትና እጠይቃለሁ። በትምህርት ቤት ምገባ ፕሮግራም እንዲሁ በአጠቃላይ በማህበረሰብ አቀፍና በክልሉ መንግስት በጀት ድጋፍ 118,000 ተማሪዎች ተጠቃሚ መሆናቸውን አንስተዋል። በክልሉ እየተስተዋለ ያለው የትምህርት ብክነት መንስኤዎችን በጥናት በመለየት በተቀመጠ ምክረ ሀሳብ መሰረት ሁሉ አቀፍ ጥረት በጋራ ማድረግን እንደሚጠይቅ ምክትል ርዕሰ መስተዳድሩ ተናግረዋል። በትምህርት ጥራት ላይ የሚስተዋሉ መሰረታዊ ችግሮችን በተለመደው አሰራር ብቻ መፍታት የማይቻል በመሆኑ ትምህርት ቢሮ ኢኒሼቲቮችን ቀርጿል። በ2017 ትምህርት ዘመን የእንግሊዝኛ ቋንቋ ማሻሻያ ኢኒሼቲቭ በመቅረጽ ክልሉ ውስጥ ካሉ ዩኒቨርሲቲዎችና ሆሳና ትምህርት ኮሌጅ ጋር በመተባበር ተግባራዊ እየተደረገ ይገኛል። ከ2018 ትምህርት ዘመን ጀምሮ ተግባራዊ የሚደረጉ 5 ኢኒሼቲቮች ተቀርጸው በየምዕራፉ በባለድርሻ አካላት ተተችተው ዳብረዋል። በዚህ ጉባኤ እነዚህ 5ቱ ኢኒሼቲቮች ይፋ የሚደረጉ ይሆናል። እነዚህ ኢኒሼቲቮች የትምህርት ጥራት እንዲሁም የተማሪዎችን ውጤት ለማሻሻል ያላቸው አስተዋጽኦ ከፍተኛ በመሆኑ እንደ አንድ ፕሮጀክት የሚመሩ ይሆናል። በጉባኤው ላይ የእንኳን ደህና መጣችሁ ንግግር ያደረጉት የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ቢልካ በበኩላቸው በዞኑ የትምህርት ስራን ውጤታማ ለማድረግ የማህበረሰቡ ተሳትፎ ድርሻ የጎላ መሆኑን ገልጸዋል። ህብረተሰቡ የትምህርት ቤቶችን ደረጃ ለማሻሻል ተሳትፎን ለማሳደግ ከ333 ሚሊዮን ብር በላይ ወጪ በማድረግ ለትምህርት ያለውን አጋርነት አረጋግጧል። በልዩ ሁኔታ የትምህርት ስርዓት ማሻሻያ ተደርጎ በአዲስ መልክ መጽሐፍትን ማሳተም አስፈላጊ የነበረ በመሆኑ ከ43 ሚሊዮን ብር በላይ በማውጣት መጽሐፍትን በማሳተም ለትምህርት ቤቶች ለማዳረስም ጥረቶች ያደርገናል። በዕለቱ በትምህርት ሴክተር በተጠናቀቀው በጀት ዓመት የተከናወኑ ተግባራትና በ2018 በጀት ዓመት እቅድ ላይ ሪፖርት የቀረበ ሲሆን በተሳታፊዎችም ሰፊ ውይይት ተደርጎበታል።